የዕድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አሁን ሌላኛውን ጨዋታ ደግሞ እንመልከት። ባርሴሎናን ከአትሌቲኮ ማድሪድ ጋር የሚያገናኘው ጨዋታ እንደዚህ ይጠበቃል። በሻምፒየንስ ሊጉ ከጥቂት ቀናቶች በፊት ነው የተገናኙት ሁለቱ ቡድኖችና በድጋሚ ደግሞ ዛሬ ይገናኛሉ። እናንሳው ይሄንን ጉዳይ። ያው ትልቅ ጨዋታ ነው። ይሄ በጣም ትልቅ ጨዋታ ነው። ይሄም በ10 ቀን ልዩነት ነው 3 ጊዜ ሁለቱ ቡድኖች የሚገናኙት። በቀደም በላሊጋ ተገናኝተዋል። አሁን በቻምፒየንስ ሊግ ይገናኛሉ። በሚቀጥለው ሳምንት የዚህ የቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታ ይደረጋል። ግን ስለ አፕሮች እናንሳ። ያው ዲየጎ ሲሞኔ ሲባል አሁን የአትሌቲኮ ማድሪድ ምርጥ ተጫዋቾች ብለሽ የምታስቢያቸው ተጫዋቾች አሉ አይደል? እነማን ታስቢያለሽ? የአትሌቲኮ ማድሪድ ምርጥ ተጫዋቾች አንድ 3 ተጫዋች ጥሪ ብትብ። አልቫሬዝ ነው የሚመጣልኝ ቀድሞ አይደል? አልቫሬዝ፣ ግሪዝማን፣ ሉክማን ያው አንጻራዊ ነው ግን አዎ ማለት ቤስት ምትዩ አሁን በፊት የዛሬ 10 ዓመት ቢሆን ተከላካዮቹን ጎዲንን፣ ሚራንዳን እንዲህ አይነት የበለጠ ዲፌንሲቭ ተጫዋቾች ነው የቡድኑ ቁልፍ ተጫዋቾች የምትያቸው። ፌሊፔ ሉዊዥን፣ ዋን ፍራንን ወይ አማካይ ተከላካዮቹን። አሁን ይሄኛውን ቡድን በሙሉ የምትዩ የማጥቃት ተጫዋቾቹን በአብዛኛው አሁን በላቀ ደረጃ የተጫወተ ያለ የመሀል ተከላካይ ማን አላቸው? የላቸውም እኮ በላቀ ደረጃ። ሃንስኮ፣ ሂሜኔዝ፣ ሮቢን ለኖርማን ነው ኤሊት ተከላካዮች አይደሉም እነዚህ። ምናልባት ከኋላ ከጠራሽ ኦብላክን የምትጠሪው ኦብላክ የለም ዛሬ። እና ወዶም ባይሆን የአሰልጣኙ ዝንባሌ በመከላከል ጥጥርና ላይ ቡድኑን መገንባት የነበረ እንኳ ቢሆን የአሁን የቡድኑ ዋና ዋና አደገኛ ተጫዋቾች የማጥቃት ተጫዋቾች በመሆናቸው ምክንያት የዛሬው ጨዋታ ላይ እና ከባርሴሎና ጋር በሚደረጉ ጨዋታዎች ላይ እንደ ቀደመው ጊዜ ዲፌንስ ፈርስት አታክ ሰከንድ የሚል አይመስልም። ከባርሴሎና ጋር ያለውም የጎል ማስቆጠር ሪከርድ ጥሩ ነው። 14 ጎሎች ያስቆጥሯል ባለፉት 2 ሲዝኖች ብቻ ባርሴሎና ላይ። የአትሌቲኮ ማድሪድን ያህል በሁለቱ ሲዝኖች ባርሴሎና ላይ ብዙ ጎል ያስቆጠረ ቡድን የለም። ሌሎች ያሉ ያልጠቀስኳቸውና አሌክስ ባየና፣ አሌክሳንደር ሶርሎት፣ ጁሊያኖ ሲሞኔ እነዚህ ሁሉ የማጥቃት ተጫዋቾች ናቸው። አይ ቲንክ ብልህ አሰልጣኝ ደግሞ በቡድኑ የተጫዋቾች የባህሪ ዝንባሌ ላይ የተመሰረተ ቡድን መገንባት አለበት። እንደ ድሮ ሱቄን ዘግቼ ነው በቃ የምተዳደረው ምናምን ካለ አይሆንም። ምክንያቱም የፍሊክ ባርሰሎና ከዲየጎ ሲሞኔ አትሌቲኮ ማድሪድ ጋር ባደረጋቸው ጨዋታዎች 14 ጎሎች ተቆጥረውበታል ማለት በየጨዋታው 1.75 ጎሎች አትሌቲኮ ማድሪድ ባርሰሎና ላይ ያስቆጥር ነበር ማለት ነው። በሁለት ጨዋታ 8 ጎሎች አስቆጥሯል። ከዚህ በፊት በሁለት የተለያዩ ጨዋታዎች 4 ጎሎች አስቆጥሮ ስለነበር ባርሰሎና ነው ብዙ ጊዜ ያሸነፈው። 2 ጊዜ ብቻ ነው አትሌቲኮ ማድሪድ ያሸነፈው። 5 ጊዜ ባርሰሎና ያሸንፏል፣ 1 ያቻ፣ 2 አትሌቲኮ ማድሪድ ግን 14 ጎል አስቆጥሯል። ለምሳሌ ሲሞኔ የአትሌቲኮ ማድሪድ አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ ብዙ የባርሰሎና አሰልጣኞችን ገጥሟል። የፍሊክ ባርሰሎና ላይ የሚያስቆጥረውን ያህል ጎል አስቆጥሮ ግን አያውቅም። ለምሳሌ ቲቶ ቪላኖቫ፣ ሉዊስ ኤንሪኬ ና ሮናልድ ኩመን ያሰለጠኗቸው የባርሰሎና ቡድኖች ላይ በአማካይ 1 ጎል ነበር ያስቆጥር የነበረው። የኤርኔስቶ ቫልቬርዴ ባርሰሎና ላይ 0.8 ጎል ነበር በአማካይ ያስቆጥር የነበረው። ነፍሱን ይማረውና የቲቶ ቪላኖቫ ባርሰሎና ላይ 0.7፣ የቻቪ ኤርናንዴዝ ባርሰሎና ላይ 0.4 ጎል ነበር ያስቆጥር የነበረው። የፍሊክ ባርሰሎና ላይ ግን 1.75 ጎሎች ያስቆጥራል። ስለዚህ ጎል ለማስቆጠር ነው መጫወት ያለበት። ባርሰሎና ደግሞ የሚጫወትበት ድፍረት ያ ሃይላይን በስምም በተጫዋቾቹ የግለሰብ ጥራትም ቢሆን ኩባርሲ፣ ጀራርድ ማርቲን በጭራሽ መጥፎ ተጫዋቾች አይደሉም፣ ግን ፒኬና ፑዮልን ግን አይደሉም። ስለዚህ የዲየጎ ሲሞኔ ቡድን ዋናዎቹ ጥራት ያላቸው ልዩነት ሊፈጥሩ የሚችሉ ተጫዋቾች የማጥቃት ተጫዋቾች በመሆናቸው ምክንያት ብቻ ሳይሆን በባርሰሎናም
የመጫወት ስልት ምክንያት የጨዋታ ስልት ምክንያት ማጥቃትን ተቀዳሚ ግቡ ቢያደርግ የሚፈረድበት አይመስለኝም። እንዳነሳሁት በሁለት ጨዋታ ብቻ ነው ከነዚህ 8 ጨዋታዎች የፍሊክ ባርሴሎና ላይ አትሌቲኮ ማድሪድ ጎል ሳያስቆጠር የወጣው። መታወቂያ አይደለም አትሌቲኮ ማድሪድ ጎል ማስቆጠር ያስቆጥራል ኦፍ ኮርስ፣ ግን የጎል ማሽን መሆን የባርሴሎና የአትሌቲኮ ማድሪድ ዋና መገለጫ አልነበረም። 2 ጊዜ ብቻ ነው ጎል ገድሏል። ሁለቱም ጨዋታዎች ደግሞ ኢማቴሪያል ጨዋታዎች ናቸው። ኢማቴሪያል እንኳ አይደሉም፣ ግን አንደኛው ጨዋታ የመልስ ጨዋታ ነው፣ የኮፓ ዴል ሬይ መልስ ጨዋታ 1-0 የተሸነፉበት 4-4 ካለቀው ጨዋታ በኋላ። ሁለተኛው ግን የባርሴሎናን ትልቅ ከምባክ ይጠይቅ የነበረው መጀመሪያ 4-0 አትሌቲኮ ማድሪድ ያሸነፈበትና ከሞላ ጎደል የቤት ስራውን መጀመሪያ የጨረሰበት በኋላ ባለፈው ባርሴሎና 3-0 የመልሱ ጨዋታ ያሸነፈበት። በሁለቱ ጨዋታ ብቻ ነው ጎል ያላስቆጠረ። በሁለቱም ጨዋታዎች ግን ምክንያት ነበሩ። ከዛ በተቀሩ ጨዋታዎች ላይ ጎሎች ያስቆጥራል። የአትሌቲኮ ማድሪድ ጎል የማስቆጠሪያ ስልት ፈጣን ሽግግር ነው በኩዊክ ትራንዚሽን። ባርሴሎና ደግሞ ለዚህ ይመቻል። በተለይ ራፊኛ በማይኖርበት ጊዜ ፕሬሲንጉ ተመሳሳይ አይደለም። ፍሊክ አይወዱትም ይህንን ጥያቄ። ለምንድን ነው ገራገር አጫወት የምትጫወቱት? ለምን ተጋጣሚ ብር እንደዚህ የምትጋለጡት ለምንድን ነው ብሎ ይጠይቋቸዋል። እና አንድ የሌኪፕ ዘገባ ላይ ለወትሮ በጋዜጣዊ መግለጫ ላይ ለጋዜጠኞች በጣም ከሚመቹ በሆኑ ጥያቄዎች ከማይበሳጩ ክንፋቸውን ከማያራግፉ አሰልጣኞች አንደኛው ሃንዚ ፍሊክ ናቸው ይላል። በጣም የሚናደዱት ለምንድነው እንደዚህ አይነት ገራገር አጫወት የምትጫወቱት ተብሎ ሲጠየቁ ኢሪቴትድ ይሆናሉ ይላል። ምክንያቱም በቻምፒየንስ ሊግ 2 ብዙ ጎል የተቆጠረበት ቡድን 17 ጎል የተቆጠረበት ቡድን። አሁን ሲመልሱ ምን አሉ? ከዚህ በፊት ይህን ጥያቄ ጠይቋቸው ጥያቄውን አልወደዱትም። ግን ታውቃለህ 300 ጎል አስቆጥረናል በሁለት ሲዝን 300 ጎል የተጋጣሚ ቡድን ከሚያስቆጥርብን ጎል በላይ ማስቆጠር ስለምንችል ነው እንደዚህ የምንጫወተው። ድፍረታችን የሚመጣው ከዛ ነው። ብዙ ጎል ማስቆጠር እንችላለን፣ የተጋጣሚ ቡድን ጎል ማስቆጠር ብቻ ለምን ታዩታላችሁ? ስለዚህ እምነታቸው የሚመስለው እግር ኳስን የሚያዩበትም አይን ሪስክ በመውሰድ ነው። ብዙ ጊዜ ብየዋለሁ። ይሄን የባርሴሎና ጨዋታ ሪስክ መውሰድን መሰረት ያደረገ እና እሳቸው እስቲ ንገሩኝ፣ አሁን ጀራርድ ማርቲን መጥፎ ተከላካይ ነው፣ በተለይ ኩባርሲ መጥፎ ተከላካይ ነው አሉና ከተቸገርን የምንቸገረው ከፈረስ ላይን ኦፍ ዲፌንሳችን ነው ይላሉ። በባርሴሎና ፍልስፍና ግብ ጠባቂ ፈረስ ላይን ኦፍ አታክ፣ የመጨረሻው አጥቂ ፈረስ ላይን ኦፍ ዲፌንስ ይባላል። የምንከላከለው መጀመሪያ ከፊት ነው፣ የምናጠቃው መጀመሪያ ከኋላ ነው ማለት ነው። ከፊት በደንብ ፕሬሲንጋችንን መተግበር ከቸገረን ነው የምንቸገር። አሁን እዚህ ጋር ነው የራሽፎርድ ጥያቄ የሚመጣው። የራሽፎርድ የራፊኛ ማለት ነው። ራሽፎርድ በጣም ጥሩ ሲዝን ነው ያሳለፈ። በቀደም አትሌቲኮ ማድሪድም ላይ ጎል አስቆጥሯል እንደምታውቂው፣ ጠቃሚ ጎሎች። በተለይ ደግሞ ሁሌ ለማይጀምር ተጫዋች ስታቲስቲክሱ የሚያስገርም ነው። በቀደም ለእንግሊዝም በተለይ ከኡሩጓይ ጋር በነበረው ጨዋታ በጣም የሚገርም ፐርፎርማንስ ነበር ያሳየው። ችግሩ ግን ከኳስ ውጭ ያንን ኢንቴንሲቲ አያገኙትም። የራፊኛ አይነት የፕሬሲንግ ማሽን አይደለም። ግን ማሰብ ሞከርኩ፣ ማን አለ እንዴ በአውሮፓ ሌላ እንደሱ ፕሬስ የሚያደርግ? ራሽፎርድ ብቻ ሲሆን ማንም አይወዳደሩም። ራፊኛ ችግር የሚሆንባቸው እሱ ይመስለኛል እንጂ የምንጫወትበትን መንገድ የምንከላከልበትን መንገድ እወደዋለሁ የሚል አስተያየት ሰጥተዋል። አሁን የሆነ ጊዜ ቀውስ ውስጥ በገቡ ጊዜ አንዳንድ ትልልቅ ሽንፈቶች ነበሯቸው። በሴቪያ 4-1፣ በቼልሲ 3-0፣ በአትሌቲኮ ማድሪድ 4-0 ምናምን ተሸንፈዋል በዚህ ውድድር ዘመን። ባርሴሎና እንደዚህ አይነት ውጤቶች አሉት። አምና በኢንተር እንኳ 7 ጎል ተቆጥሮበታል። 7-6 ነው ያለቀው የቻምፒየንስ ሊግ የግማሽ ፍጻሜ የደርሶ መልስ ጨዋታ እና ከዛ በኋላ ከተጫዋቾቹ ጋር ስብሰባ ተቀምጠው ነበር። ለምንድነው ይሄን ያህል ጎል የሚቆጠርብን? ከዛ በኋላ ተጫዋቾቹ መቼስ ይሄንን ስታይል እንተወው አላሉ። ስታይሉን የሚወስኑት አሰልጣኙ ናቸው ለነገሩ። ግን አንዳንዴ በተለይ አንዳንድ ጠቃሚ ተጫዋቾቻችን በማይኖሩበት ጊዜ በተለይ ከታክቲካዊ አስፈላጊነት አንጻር በጣም አስፈላጊ የሆኑትን ራፊኛንና ፔድሪን በምናጣበት ጊዜ ግን ተመሳሳይ የፕሬሲንግ አቅም፣ ተመሳሳይ ጨዋታ የመቆጣጠር አቅም ስለማይኖረን በተለይ አንዳንድ ጊዜ ብንቆጠብ ነው ያሏቸው። ግን እንለውጠው የሚል አልነበር። ባርሴሎና አይለውጥም በሳቸው አሰልጣኝነት ስር። አለመለወጡም ለእኔ እንደ እግር ኳስ ተመልካች በጣም ጥሩ። በቃ ባርሴሎና ካለ በተጋጣሚ ቡድን እድል ማግኘትም ምክንያት ግን በባርሴሎና ኤግዚቢሽን በሆነ እግር ኳስ ምክንያት ሁልጊዜም ጨዋታ ኤክሳይቲንግ ነው። ባየርን እኮ ነው አይደለም ትናንትና አንደኛው ጨዋታው እንደዛ ኤክሳይቲንግ እንዲሆን ያደረገው። ግን ዲየጎ ሲሞኔ ደግሞ ይህንን ማሽተት አለበት። ስለዚህ ከሌላ ጊዜ በተለየ ሁኔታ ቡድኑ በስብስቡን ባህሪ ምክንያት የበለጠ የሚያጠቃ ቡድን አድርጎታል።
ምሳሌ በዚህኛው የውድድር ዘመን በቻምፒየንስ ሊግ ምሳ በ9 የተለያዩ ጨዋታዎች አትሌቲኮ ማድሪድ 2 ጎሎች ያስቆጥሯል። ድሮ ይህንን አትይም። አትሌቲኮ ማድሪድ 1-0 ቡድን ነው፣ ፌመስሊ 1-0 ቡድን ነው የነበረው። በአቬሬጅ 2.6 ጎሎች በቻምፒየንስ ሊግ ያስቆጥራሉ። 6 ሙከራ ገደማ ኦን ታርጌት በየጨዋታው ያደርጋሉ። ከ3 በላይ ትልልቅ የጎል ዕድሎች ይፈጥራሉ። ይሄ ሰውየው የአትሌቲኮ ማድሪድ አሰልጣኝ ሆነው ከተሾመበት ጊዜ ጀምሮ እነዚህ ሁሉ የማጥቃት ቁጥሮች በጣም ከፍተኞቹ የማጥቃት ቁጥሮች ናቸው። ምክንያቱም ኒኮ ጎንዛሌዝ፣ አሌክሳንደር ሶርሎት፣ አሌክስ ባዬና፣ ጁሊያኖ ሲሞኔ፣ አዴሞለ ሉክማን፣ አንቷን ግሪዝማን፣ ሁሊያን አልቫሬዝ አይነት ተጫዋቾች ካሉሽ የማጥቃት አማራጮች ሀብታም ነሽ ማለት ነው። እና እኔ ብልህ ሰው ይህንን ሀብቱን ይጠቀማል። እና ምርጫው ባይሆንም ዴጎ ሲሞኔ የበለጠ እኮ የኢዳልጎ ተጽዕኖ ማነው የዙቤልዳ ተጽዕኖ አለብኝ የሚል ነው እንጂ የሜኖቲ ወይም የቢኤልሳ ወይም በቢኤልሳ ሰልጥኗል፣ ግን የእነሱ ደቀ መዝሙር ተደርጎ የሚቆጠር አይደለም። የበለጠ ታጋይ፣ ጠንካራ ሰራተኛ፣ ተፋላሚ፣ ጥብቅ የመከላከል ቡድን በመገንባት የሚታወቅ ነው። ድሎቹን በሙሉ ላሊጋዎቹንም ቻምፒየንስ ሊግ ፍጻሜ የደረሰባቸውንም ዩሮፓ ሊግ ያሸነፈባቸውንም ሌሎች ዋንጫዎች ድል ያደረገባቸውንም ቡድኖች ብታይ መታወቂያ መገለጫቸው እሱ ነው። አሁን ተከላካይ መስመሩ እንደዛ አይደለም። ለምሳሌ በቻምፒየንስ ሊግ አንድም ክሊንሺት አልጠበቅም። ስለ ሲሞኔ ቡድን ነው ያለ ነው። አንድም ክሊንሺት አልጠበቅም። አርቴታ ምን ብሎት ነበር? ባለፈው 15 ዓመት የአውሮፓ ቤስት ዲፌንሲቭ አሰልጣኝ ነው ብሎ ስፔሲፊክ ቤስት ያለበትን ስፔሲፊኬሽን ሁሉ አቅርቦ ነበር። እንደዛ ሆኖ ግን ዘንድሮ አንድም ክሊንሺት አልጠበቅም ይሄ ቡድን። እንደዚህ የውድድር ዘመን ብዙ ሙከራ የሚደረግበት የውድድር ዘመን በእሱ የአሰልጣኝነት ዘመን ታይቶ አያውቅም። እንደዚህ ብዙ ኢላማ የሚጠበቅበት ሙከራ ተደርጎበት አያውቅም። እንደዚህ ጥራት ያላቸው ክሊር ከት የሚባሉ የጎል ዕድሎች ተፈጥረውበት አያውቁም። ስለዚህ ቡድኑ ድክመት አለበት። ከ12 የቻምፒየንስ ሊግ ጨዋታዎች በ7ቱ 2 ጎል ተቆጥሮበታል። በ9ኙ 2 ጎሎች እንዳስቆጠረ ሁሉ በ7ቱ ደግሞ 2 ጎሎች ተቆጥረውበታል። ስለዚህ እንደዚህ አይነት ደረጃ ላይ በሚደርስበት ጊዜ ቡድኑ ጥንካሬው ላይ ነው መጫወት ያለበት። ስለዚህ እንደ ድሮ ልከላከል ብሎ ከወሰነ ኦፍኮርስ የሚያጠቃበት መንገድ ትራንዚሽን ነው። ባርሴሎና ብዙ ፖሴሽን ይዛል፣ ብዙ ፓስ ይጫወታል። ግን እሱ ኢንትረስቲንግ ነው፣ ምክንያቱም ለማለፍ እድል ካለው የሚያልፈው ባርሴሎና ላይ ጎል ለማስቆጠር በመሞከር ልከላከል ቢል መከላከል በራሱ መጥፎ ነገር ሆኖ ሳይሆን ያንን ለማድረግ የሚያስችል ስብስብ የለውም። አሁን ኦብላክ ካለመኖሩ የዋን ሙሶ መሰለፍም ተጨማሪ ጥያቄ ነው። የመጨረሻው መስመር ላይ ያለውም ሰው እንደ ድሮ አይነት የብረት እጆች ያሉት አይደለም። ስለዚህ እንዴት ይጫወታል የሚለው ዛሬም የሚቀጥለው የመልስ ጨዋታም ላይ በጣም ትኩረት የሚስብ ሆኖ ይታየኛል። አጋሮች ነበሩን ከኛ ጋር አብረውን የዘለቁት። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።